እዚህ ደረጃ ላይ ነህ ካለህበት ዝቅ ላለ ማለት ምን ሴፍቲ ተጠቅመሃል ማለት የቀን ውሎ እንዴት ማለሽ ታደርገዋለህ? እና እነዚህ ነገሮች ከሌሉት ብር ብቻ የሚያዙ ግን እዚህ ላይ እንድደርስ ያደረገኝ ነገር ትልቁ ነገር ሙያን ማክበር አለበት። ስራ ቦታን ማክበር ሪስፔክት ማድረግ አለበት። አንተ ስራ ቦታ ስታከብር ሌላ ሰው የሚመጣው ከስተመር ስራ ቦታን ያከብራል። በዚህ አጋጣሚ በተማሪዎች ፊት አመሰግናለሁ። ምንድነው አሁን እኔ ውስጥ ያለ ሐሳብ አንድ ሐሳብ አለኝና እንደ ሐሳብም እንደ ጥያቄም ነው። አንተ ከኤክስፒሪየንስ አንፃር ካንተ መውሰድ ያለብኝ ነገር ስላለ ማለት ነው። አሁን እዚህ ጋር ወደ 17 ወር 16 ልጆች ያለን ሁላችንም የተለያየ ሰፈር የተለያየ አካባቢ ብቻችንን የምንሰራ ሰዎች ነን። እንደኛ ማለት ነው እንደግል አሁንም ሄደን እዚህ ቢዝነስ ላይ ጆይን ለማድረግ ብቻችንን ነው ለመግባት ያሰብነው ወር ደግሞ የሆነ ነገር ነው ሼል ሆልደርስ ሆኖ መስራቱ ሾርት ከት ይሆናል ሰክሰስ ለመሆን ከጓደኛ ጋር አብሮ አንድ ባለሙያ ያንተ አይነት ዘርፍ ያለው ባለሙያ ጋር አብረ ሼል ሆልደርስ ሆነህ መስራት ሾርት ከት ይሆናል የቶሎ ሰክሰስ ለመሆን አንድ እሱ ነው። እሺ ሁለተኛው ጥያቄ በርግጥ ግልጽ ለማድረግ ያክል ትንሽ ከበድ የሚል ጥያቄ ነውና ማርጂን ኦፍ ሴፍቲ ማለት ኔጌቲቭ ውስጥ ላለ መግባት አለው። አሁን አንተ እዚህ ደረጃ ላይ ነህ ካለህበት ዝቅ ላለ ማለት ምን ሴፍቲ ተጠቅመሃል? ለምሳሌ አሁን የሆነ ስራ ስትሰራ ሄልሜት ልታረግ ትችላለህ። የሆነ ነገር ወርቆ ቢመታኝ ቅድሚያ ራሴን ከመምታቱ በፊት እዛ ሄልሜቱ ላይ ማረፍ ስላለበት አንተ ያለህበት ደረጃ አለ፣ የምታውቀው ያለህበት መንገድ አለ። ከዛ ደረጃ ላለመውረድ ምን ማርጂን ኦፍ ሴፍቲ ትጠቀማለህ? ከአንድ እኔ ሙያ ላይ ካለ ሰው ጋር ኮላብ አድርጎ መስራት ነው ያልከኝ አይደለ? አይ ቲንክ ኮላብ ማድረግ ወሳኙ ነገር ነው። እኛ ሀገር ላይ በጣም ትልልቅ አንጋፋ የሆኑ ድርጅቶች ያልተመረቱት ይባላል ያልወጡት ይባላል ኮላብ ስለማያደርጉ ነው። ያ ነገር ወይ በግለሰብ ነው የተያዘው ወይ በቤተሰብ ነው የተያዘው ያ ድርጅት ማለት ነው። ለዛ ነው ስኬል አድርጎ ሊወጣ ያልቻለው እንዳለም አቀፍ። ለምሳሌ ትልልቅ ድርጅቶችን ብንመለከት ፌስቡክን፣ ቶዮታ እንመልከት። ለምሳሌ የቶዮታ የአመታዊ ገቢው ማለት ነው የኛን ሀገር ገቢ 2 እጥፍ ነው። የአንድ ድርጅት ገቢ የኛን ሀገር ገቢ 2 እጥፍ። የኛ ሀገር ገቢ ማለት ከግብር ከምን ኢምፖርት ኤክስፖርት ምናምን ከእንደዛ የመጣ ሁሉንም ባለሀብቶች ምናምን ከሚያስገቡት ገቢ 2 እጥፍ ይበልጣል። እዛ ውስጥ ግን ምን ያህል ሰው ነው አለ የተባለው? አንዱ ድርጅት ወደ 52000 ሰው ነው እዛ ድርጅት። በጣም ቤስት ዌይ ኮላብ አድርጎ መስራት ነው። ግን እኔ ደግሞ እንደ አዲስ ልጅ አልመክራችሁም። እንደ አዲስ ሰው ኮላብ ቶዮታም ሲመሰረት በኮላብ ተደርጎ አይደለም የተመሰረተው። አንድ መረዳት ያለብን ነገር አይ ቲንክ ከጀለሶች ጋር በጣም ቤስት ከሆንክ መጀመር ትችላለህ፣ መተማመን እንችል ከሆነ ጀስት ግን ለቢዝነስ ብለህ አንድን ሰው አምጥተህ ከአንድ ሰው ጋር እንዲመስራት ትንሽ ከበድ ሊያደርገው ይችላል። እኔ የምመርጠው ለምሳሌ እኔ እንደ አዲስ ልጀምር ብባል ምንድን ነው የማደርገው? በቻልኩት ያክል እንዳልኩ ቤስት ጀለሶች ካሉኝ ከኔ ጋር ያድጋሉ ብዬ ማምንባቸው ከሆነ አብሬያቸው እሰራለሁ። ማምንበት ከሆነ ማለት ነው። ማምንበት ምኑ ላይ ነው? ገንዘቡ ላይ አይደለም፣ ኪሱ ላይ አይደለም፣ ማይንድ ሴቱ ላይ ፖዚቲቭ። ይሄ ልጅ ፖዚቲቭ ማይንድ ሴት አለው ከኔ ጋር ቢሰራ ማደግ ይችላል። ይሄ ልጅ ኮንሲስተንስ ነው፣ ይሄ ልጅ ጠንካራ ነው፣ ጀለስ ሊሆን ይችላል። እንደዛ ብዬ ማስበው ሰው ካለ ተፍተፍ ብለንም መስራት እንችላለን። ግን ይሄ ልጅ ገንዘብ አለው ብዬ ከአንድ ሰው ጋር ኮላብ አላደርግም ለምሳሌ። ምክንያቱም ገንዘብ ያለው ሰውዬ ስለአንተ እውቀት መጀመሪያ መረዳት አለበት፣ ፖዚቲቭ መሆን አለበት፣ ስለምትሰሩት ነገር መረዳት አለበት። አይ ቲንክ እንደዛ ስለሆነ ሁለት አይነት ምርጫ ያለ የምትመርጠውን ሰው ወስንበት ነው። ከዛም ባሻገር ግን አሁን ለብቻህ ብትጀምርም ግን የሆነ ሳለ ስኬጁል ታስይዘውና የራሱን ህጎች ታወጣለታለህ። ቢዝነሱን ራሱን ካሳደግከው በኋላ የተወሰነ 1% ከሄድክ በኋላ ደግሞ አይ ቲንክ አሉ ከዛ በኋላ ደግሞ የምትማራቸው ነገራቶች አሉ። በእንደዚህ አይነት መከሩ ቀስ በቀስ እያለ በህጋዊ መንገድ ኮላብ ማድረግ ይችላል። ገንዘብ ካለው ሰው ጋር ማይንድሴትን ባይኖረው ህግ ይፈርድሃል፣ እዚህ ጋር ሰነድ ይኖርሃል። የመጀመሪያው ጥያቄ ይሄን ይመስላል በእንትኑ አክል ማለት ነው። ይሄኛው ተመልሳሌ መጀመሪያው። ሁለተኛ ሴፍቲ ያልከኝ ላይ ሴፍቲንም በሁለት አይነት መልኩ ልግለጸው። ሴፍቲ በእግር እየሄድን ሄልሜት እናደርጋለን እንዴ? እየሮጥን በእግር ሄልሜት አድርገን እንሮጣለን እንዴ? አሁን እየሮጥን እዚህ ጋር ምናምን መገጋጫውን አድርገን እንሮጣለን? አንሮጥማ። ቢዝነስን ስንጀምር እንዴት ነው በእግር እየሄድን ሄልሜት የሚያስፈልገን? አንድ ብር ኖሮ እንዴት ነው ሄልሜት የሚያስፈልገን? የለንም እኮ አይ ቲንክ በቃ እኮ ከወደቅንም ወደቅን ነው በቃ እንነሳለን። አራቅንም ገና በቃ ቆም ያለው ከዚህ ጋር
እየሮኩኝ ወደኩኝ። በቃ እዚህ ከወደኩ ነው በቃ የተፈጠረው ነገር ይፈጠራል። ብዙ አልጎዳም ብዙ ስላልኩኝ። ቢዝነስ ላይም ስለ ሴፍቲ መጨነቅ የምትጀምርበት ታይም ይመጣል። ከመጀመሪያ ጀምሮ ሴፍቲ ላይ ሪስኮችን ኮንትሮል ለማድረግ የምትጠነቀቅ ከሆነ ማለት ነው ማድረግ በጣም ከባድ ነው የሚሆነው። ምክንያቱም ሪስክ ውስጥ ያለ ሴፍቲ ስትገባ ነው ብዙ ቫልዩ ልታገኝ የምትችለው። መጣልህ አይደል? የሆነ ሰዓት ላይ ግን ትንሽ ከፍ እያልክ ትመጣለህ። በእግር እየሄድክ የነበረው ልጅ አይ ቲንክ በሞተር እየረገጥኩት ትመጣለህ። በሞተር መሄድ ስትጀምር የዛኔ ምን ያስፈልጋል? ሴፍቲ። ምን ታደርጋለህ? ሄልሜቷን ታረጋለህ ቀስ እያልክ ከፍ እያልክ ስትመጣ ኢንሹራንስ ምን እያልክ ለራስህ ምክንያቱም ምን ያገኘው ነገር ስላለ ያን ነገር ማጣት የለብህም። አይ ቲንክ እነሱን ነገራቶች እያስጠበቅክ ትሄዳለህ። እኔ ስኪን ዌል ከጋፋት ተነስቶ እዚህ ከረሜላ ላይ ሲመጣ ጋፋት ያለውን ሱቅ ማስቀጠል እንችል ነበር። አልከበደንም፣ ገንዘቡ ከስተመርም ነበረው። እዚህም እየሰራን እዛ መስራት እንችል ነበር። ግን ምንድነው አንድን ውሳኔ ስትወስኑ ይህን ውሳኔ ከምን ተወሰነ? አንድ መጽሐፍ ላይ ምን ይላል? ቢዝነስ በነገራችን ላይ ከውትድርና እንደሆነ ሁላችሁም ታውቃላችሁ። የሚወጣው የቢዝነስ ፎርሙላ ዋና ፖይንቶች የሚወጡት ቢዝነስ የተመሰረተው ውትድርናን ወክሎ ነው ይባላል። ከውትድርና ጋር ተመሳሳይ ነው። በቃ እዛ ውትድርና ታሪክ ላይ ምንድነው አንድ ያነበብኩት ነገር አሜሪካኖች ናቸውና ለጥል ሌላ ሀገር ሄዱ ሊዋጉ ወታደሮች እንዳለ በመርከብ ተጭነው ሄዱ። እዛ ሀገር ገቡ፣ ሌላኛው ሀገር ማለት ነው። ከዛ ሌላኛው ሀገር ሲገቡ የዛ ሀገር ወታደር በጣም ብዙ ነበር የነበረው፣ በጣም እና ግማሹ ማፈግፈግ ጀመረ። ቀን መለስ በቃ እነዚህን ማን እንችላቸው እያሉ ነበር። የዛኔ ዋና መሪያቸው ምንድነው ያደረገው? ኮሎኔላቸው መርከቡ እንዲቃጠል አዘዘ። የመጡበት መርከብ ዳሜጅ ሆኖ ተቃጠለ። የዛኔ መመለስ አትችልም። አማራጩ ምንድነው አላቸው። እዛ ጋር ሰብስቧቸው ወይ መሞት ነው ወይ መኖር ነው አላቸው። ምክንያቱም እዛ ጋር ብዙ ሰራዊት አለ፣ እነሱ የተወሰኑ ናቸው፣ እነዚህ ይበልጧቸዋል። እነዚህ ለመኖር ነው የሚጣሉት፣ እነዛ ግን የመሸሽ አቅም አላቸው። ወደኋላ አይደለ ተጀመረ። እነዚህ ለመኖር ነው ተለባለቡ። በሚገርም መልኩ ማሸነፍ ቻሉ። አማራጭ ስላልነበራቸው ያላቸው አማራጭ ምንድነው? ወይ መሞት ነው ወይ መኖር ነው። ሁሉም መኖር ነው የሚፈልገው እና ያን ውጊያ ሊያሸንፉ ቻሉ። ለምን? ወደኋላ ባለመመለሳቸው። ትልቅ ድል ነው ያደረጉት። ከዛ ትልቅ ቦታ ነው ያዙት በዛ ምክንያት። አይ ቲንክ ያን ፕላን በመሄድ እኛም ሱቃችን እዛች ጋር ተከፍቶ ከመጣን ለምሳሌ ሱቃችን እዛ ሱቅ ይሄ ነበረ እና ይታለ ይሄ ነበር። በቃ እነዚህ ሁለቱ የነበሩት እነዚህ ሁለቱ እዛ ሆነው በእነዚህ ብቻ መስራት አንችልም ነበር። እነዚህ ምናምን በእነዚህ ይሄን ሱቅ መስራት ይቻላል። ከባድ አይደለም። ሁለቱንም ኮላብ አድርገን ብንሄድ የሆነ ሳንቲም እናገኛለን። እንደውም ይሄ እስኪሞቅ ምናምን ከዛ እናገኛለን። ይሄ አሁን ሳይኖረኝ እኔ ያሰብኩት እዛች ጋር ሳይኖረኝ ሪስኬን መጠበቅ ብዬ ያሰብኩት ሄልሜት እንደማድረግ ማለት ነው። ገና ሳይኖረኝ ምን ብዬ አሰብን? እዛች ጋር የታሰበው ምንድን ነው መሰላችሁ? ያልነበረን ሰዎች ነበርን። ዛሬ ላይ አልሐምዱሊላህ በተወሰነ መልኩ አግኝተናል። ከዚህ በላይ ለማግኘት ደግሞ መግባት ያለብን ሪስክ አለ። የመጨረሻው ነገር ምንድነው? ይሄ ሱቅ ተዘግቶ ወደ ሰፈር መመለስ ነው እና ኮብኮባለን ከዛ በኋላ የሚል ተስፋ ሰነቀ። ይሄ እንኳን ባይሳካ ያኛው 100% ተዘጋ፣ ሌላ ሰው ተከራየ። የኛም አይደለም ሙሉ ለቀን ወጣ። እዚህ ሱቅ ተጀመረ ማለት ነው። ይመስለኛል ሁላችንም ከራሳችን አልፈን ቤተሰባችን መለወጥ ያለብን ነገር እስካለ ድረስ መጀመሪያ ግን ራሳችን ላይ ነው አድምተን የምንሰራው። እኛ እስካልተለወጥን ድረስ ማንም ሰው ሊለወጥ አይችልም። አሁን የዚህ ዘመን እስር ምንድነው? ወጣቶች ላይ አንድ የሚያስረን ነገር የቤተሰቤን ህይወት መለወጥ አለብኝ የምትለዋ ቃል ነች። ቃሏ ማለት ነው መለወጥ አለብን እንላለን። ነገር ግን ምንድነው ያን መለወጥ አለብን እያለን የራሳችንን ላይፍ እየረሳን ነው። እዚህ ጋር የራሳችን ላይ ጠንክረን እየሰራን አይደለም። በሐሳብ ብቻ ነው መርዳት የምንፈልገው። ያ ነገር ያሰንፍናል። ዋናው ነገር የሚጀምረው ለውጥ የሚጀምረው የቤተሰባችንን ህይወት ከመለወጥ አይደለም። የራስህን ህይወት ለውጦ የስራ ህይወትን ለውጦ የዛኔ ከራስህ አልፈ ወደ ቤተሰብህ መሄድ ትጀምራለህ ማለት ነው። ከዛም አንግል አንፃር ኢንተርኔት ላይ መስራት በዚህ ዘመን ማትረፍ ሳይሆን ሌቭል መለወጥ ነው። ለኔ ይሄ ብቻ ነው። ጆርኒ ላይ በብዛት አውቀዋለሁ መሰለኝ እኔ በተለይ የሶሻል ሚዲያ ላይ እና ሞር አሁን ላይ ያለ ነው። ማይክ አለን፣ ካሜራ አለን፣ ምናምን ላይት አለን እና ብዙ ነገር አለን። ብዙ ሰው ደግሞ እዚህ ውስጥ እንደ ብዙዎቻችሁ የላችሁም አይደል? እነዚህ ነገራቶች
እንዴት ነው ቀለል አድርጎ እስኪ ያኔ ሲጀምር የነበሩት ቪዲዮዎች ትዝ ይላችኋል። እንደሱም አይነት ተደርጎ ቀለል ተብሎ ግን ኩል በሆነ መንገድ መስራት የሚችሉት ያኔ ትዝ የሚል ከሆነ ኤዲተርም የለንም። ኤዲቲንግ ስኪላችንን ታውቃለህ። እና እነዚህን ሁላ በሚኒማል በሆነ ሴታፕ እንዴት ነው ማቻቻል የምንችለው ነው። ዛሬ አሁን ዋና የመገናኘታችን ሚስጥር ዋናው እንትን አሁን እያወራን ያለውን ነገር አለ። ቢዝነሱን እንዴት አርግተን እንጀምረው የሚለው ነው። ቢዝነሱን እንዴት አርግተን እንጀምረው ላይ 3 አይነት ብለናል። ለምሳሌ 3 አይነት መንገዶች አሉ ብለናል። ለምንድን ነው እነዚህን የዘረዘር ነው? አንዳንድ ጊዜ ካለን አቅም አንፃር ነው ቢዝነሱ የምንጀምረው እና ካለን አቅም አንፃር ትንሽ አቅማችን ላይ የማያስፈልግ እቃ ገዝተን ጥቅም የሌለው ማተር የማያደርግ እቃ ገዝተን እዚህ ጋር ማተር የሚያደርገውን እቃ ማጣት በጣም ከባድ ነገር ነው አይደል? ከዛ መንገድ አንፃር ነው አሁን እሱ ያለኝ ጥያቄ። አይ ቲንክ ዛሬ ላይ ነገራቶች የተሟሉ ሊሆን ይችላሉ፣ ለኔ ግን በጣም ጎደሎ ናቸው ሳስበው። እኔ ማየው ሌላዎችን ነው። እኔ ለምሳሌ እዚህ ጋር ይሄ ላይት ሳይሆን ይሄ ካሜራው ላይት ነው የምፈልገው። ሁሌም ቢሆን መመኘት አለ የሰው ልጅ እስከሆነ ድረስ ማለት ነው። ግን እኔ ላችሁም ችለው አንደኛ እሺ ካሜራ አቀራረጽ በተባለው ላይ ቪዲዮ እንሰራላችኋለን አለው። ካሜራ አቀራረጽ ሲስተም አለው። ማያክ ሰው ለምሳሌ ቪዲዮ ወደዚህ ሊቀርጽ ይችላል። ዛሬ ለምሳሌ ሴታፑን ለምን በዚህ በኩል ተደረገ? ለካሜራ ሲባል ነው። ብርሃን መጥቶ እዚህ ጋር እንዲመታን ሲባል ነው። ግን ብዙ ጊዜ ሰው ልብ አይለውምና ካሜራ ሲቀርጽ እንዴት ይቀርጻል? ብርሃን ወደዚህ እየመጣ ሰውየው እዚህ ጋር ሆኖ እዚህ ጋር እንዲቀርጸዋል። ይሄውን የሰውየውን ላይ ተሸፍኖታል፣ አጥቅሮታል ሰውየውን። የሰውየው ላይ ታይምር ለምሳሌ ካሜራ አቀራረጽ ላይ ይሄኛውን ከቨር ልናደርግ ምንችል ምንድነው? ሪንግ ላይቶችን አብዝተን በጣም የሚገርም ላይት በዚህ በኩል ከሰጠነው ነው ያን ከቨር የምናደርገው። ያን ላይት ግን የለንም እኛ ሪንግ ላይት መግዣሽ ምን እናድርግ? ሰው ምን እናደርጋለን? ልጁን አምጥተን በዚህ በኩል እናዞረዋለን። ላይት በዚህ በኩል ይመጣል። ሪንግ ላይቱን ገዛን ማለት ነው። አንደኛው ወይ ሁለተኛ ሳውንድ ላይ ጫጫታ ከየት ነው የሚመጣው መለየት አለ። ድሮ ለምሳሌ ጋፋት ስንሰራ ሻተር እየዘጋን ነበር የምንሰራው፣ በጣም ጫጫታ ስለነበር። ማይክ ገዝተን ነው እላችሁ። ግን ማይክ ከመግዛታችን በፊት ምንድነው የምናደርገው? አንደኛ ኖርማል የጥገና ቪዲዮ ቀርጸን ኤዲት ስናደርግ ቮይስ ኦቨር እናስገባለን። ጽድት ያለ ንጹህ ቦታ ሆነን ጫጫታ የሌለበት ቦታ ሆነን ማለት ነው። ሁለተኛው ደግሞ እንዲህ እየተቀረጸን ከሆነ ደግሞ ቪዲዮስ ግዴታ መግባት አለበት። ድሮ ላይ የምናደርገው ምንድነው ሱቁን ሻተሩን ዘግተን ብቻ ነበር የምንሰራው። ዘግተነው እየሰራንም ጀስት አጥጋቢ የሆነ ነገር አናገኝም ነበር። ምን አደረግን? የምሳሌ ላይ ስልክ አዘጋጀን። በአንዱ ስልክ አውዲዮን ቀርጻለን፣ በአንዱ ስልክ ቪዲዮን ቀርጽና አውዲዮን ወደዛ ሴንድ አድርገን ነው ኮንቨርት አድርገን ኤዲት ምናምን ማድረግ። ይሄን ትማሩታላችሁ፣ ታዩታላችሁ። እሱ ማድረግ ጀመረ። ለምሳሌ በሆነች ነገር አድርገን ይሄን ስልክ እንዲቁጭ እናደርገዋለን። ቪዲዮ ላይ አይገባም። እኔ ሳውራ እዚህ ላይ ይቀዳል፣ እዛም ላይ ይቀዳል። የሁለቱን ድምጽ እየሰማን እኩል አድርገን ኤዲት እናደርጋለን ማለት ነው። ስንፈልግ ደግሞ እንደዚህ ዘንም ማውራት እንችላለን ከፈለግን ማይክ ከሌለ። ግን ከዛ ክፍያና ስንመጣ ደግሞ 5 ምናምን የሚሸጡ ማይኮች አሉ። ዛሬ ላይ ኤክስፔንሲቭ የሆነ ነገር አይጠበቅብንም። ኮንተንታችን ገና ለትንሽ ሰው ነው የሚታየው። ደስ የሚለው ነገር ምን መሰላችሁ? ኮንተንቴ አይታይልኝም ብላችሁ የምትፈሩ ሰዎች ካላችሁ ለምሳሌ ኮንተንታችሁ አይታይ፣ በቃ ፖስት አደረጋችሁታ የመጀመሪያችሁ ፖስት ሲሆን ሁሌም ቢሆን ፕሮፌሽናል ነገር አሰሩም። ቀለል ያለ ትንሽ ነገር ነው የምትሰሩታ። ትንሽ ሰው ነው የሚያዋ፣ እንኳንም ትንሽ ሰው አየው። ያን ቀለል ያለ ነገር እንኳንም ብዙ ሰው አላየው ብለህ ታስባለህ። ለምሳሌ ግን ከቀን ወደ ቀን ራስን አብዴት እያደረግህ ስትመጣ ፋኖችንም ተመልካቾችንም እየበዙ ነው የሚመጣው። ቫይራልን በእንደዛው መልኩ ማለት ነው። ሰው የመጀመሪያው ካሜራውን ላይት ኔቸር ላይት በሚገባበት በኩል እንለየዋለን። ከቻለን ደግሞ እጃችን ላይ ኖርማል ወራጅ ላይቶች ካሉ ለምሳሌ ኖርማል እንደዚህ ስፖት ላይት የሚባሉት እንደሱ አይነት ላይቶች ካሉ እነሱ ላይት እንጠቀማለን። ላይቱን በእንደዚህ አይነት መልኩ እንቀርፋለን። ካሜራ ላይ በጣም ብዙ ጊዜ በቻለን ያክል በየሰከንዱ ስንቀርጽ እየጠረግን ካሜራ ላይ አሁን ይሄ ንጹህ ነው። 30 ሰው እንዲነካውታ ጥራቱን በደንብ ነው የሚቀንሰው። አሁን በእጅ የነካሁት ማለት ነው። ሌንስ በጣም ነው የሚቆሽ ቶሎ ብሎ በጣም እያጸዳን ስንቀርጽ አለመንገዳገድ አንድ ቦታ ላይ በቃ አርግተን እንደርግተን ቁጭ አርግተን መቅረጽ በስነ ስርዓት ማለት ነው። እሱ ነገር ማተር ያደርግልናል። የካሜራውን በዚህ መልኩ እንቀርጸውና ቮይሱ ላይ እንዳልኳችሁ በስልክም እንችላለን። 1500 የምትሸጠው 1000 ብር የምትሸጠውን ትንሿ ማይክ መግዛት እንችላለን። ከዛም ባሻገር ደግሞ ጫጫቶችን አጥፍተን በቻልን ያክል ቮይስ እንሰራለን ማለት ነው በስልካችን ብቻ። አይ ቲንክ እሱን ከመጣን በኋላ ቀጣይ ምንድን ነበረ? ካሜራ አለ፣ ላይት አለ። አይ ቲንክ ኤዲት ለተባለው ደግሞ ኤዲት እኛ ብዙ ገዳድፈናል። ድሮ ገመምደን ነበር የምናስገባው። አይ ቲንክ ግን ብዙ ሰው ስለማያየው አሪፍ ነበር የሚሆነው። ብዙ ሰው ስለማያየው ብዙ ቦታ አይወጣም ነበር። ኤዲት ላይ ቀለል ያለ ኤዲት ነው የኛ ስራውን። ብዙ ኤዲት አይፈልግም። የስራ ኤዲት ደስ የሚለውን አሁን የሌላ ነገር ኤዲቶች በጣም ከባድ ናቸው። በጣም አንድ ለምሳሌ የ1 ደቂቃ ቪዲዮ ለመስራት ሜቢ 3 ቀን 4 ቀን 5 ቀን ልትቆዩ ትችላላችሁ። ከበድ ያሉ ፕሮጀክቶች ሲሆኑ ማለት ነው። የኛ ግን ለምሳሌ አንድ ቪዲዮ እዚህ ተቀረጸ፣ እኔ ታይሜን አግኝቼ ለራሴ 5 ደቂቃ 10 ደቂቃ ከሰጠው ቀለል ላሉ ቪዲዮዎች ነው ላችሁ። ለምሳሌ አሁን
እዚሁ ኤዲት አድርጌ ፖስት ማድረግ ይችላል። ከባድ ነገር አይደለም። ከትከት ማድረግ ነው፣ ትራንዛክሽኖችን ማስተካከል ነው። ለነሱ ደግሞ ቪዲዮ እንዲህ ከመነግራችሁ ይልቅ ከቮይስ ጋር ይሄን እንዲህ ታደርጋላችሁ፣ ይሄን እንዲህ ታደርጋላችሁ የሚል ቪዲዮ ከዛ ከቀጣይ ኮርስ ጋር ትወስዱታላችሁ ማለት ነው። እሱ ላይ ነው። እኔ ደግሞ የምጠይቀው ማለት አሁን ስለ ስራ ብዙ ነገር አወራንና ማለት ስራዎችን የሚጠቀልላቸው ነገሮች ደግሞ አሉ ማለት የቀን ውሎ እንዴት ማኔጅ ታደርገዋለህ? ምክንያቱም ወሳኙ እሱ ነው። ቢያንስ ማለት በየጊዜው ሀቢቶች ይኖራሉ፣ የምታሳድጋቸው የምትተዋቸው ነገሮች አሉ፣ የምትጨምራቸው ነገሮች አሉ። ለምን ኮንሲስተንስ ነው የሚፈልገው ይሄ ስራ እና እንዴት ታሳድገዋለህ? ምክንያቱም ከቀን ወደ ቀን መማር ይኖራል፣ ግን ለዛ ባላንስ የሚጠብቀው ነገር ደግሞ ነገሮች አሉ። ፋሚሊ አለ፣ ስፒሪቹዋሊ የሆነ ነገር አለ፣ ስለ ጤናም አለ እና እነዚህ ነገሮች ከሌሉት ብር ብቻ መያዙ እንትንም የለውም እና እነዚህ እንዴት ነው ባላንስ የምታደርጋቸው? እና ከዚህ ስራ ምን አጣ ማለት ከብር አንጻር ላይ ይችላል፣ ግን የምታጣቸው ነገሮች አሉ፣ የምትተዋቸው ነገሮች አሉ እና ምን አጣ ምን ጨመርክ፣ ያልነበረ ነገርስ ምን ጨመርክ እና በየቀኑ ውስጥ የምታደርጋቸው የምትጨምራቸው ልማዶች ለዚህ ስራ የሚሆኑ ነገሮች ምን አመጣ? ምክንያቱም አሁን ስለ ስራ ብዙ ነገር አወራና የሚጠቀልላቸው ነገር ስብዕና ነው እና ያ ስብዕና እንዴት እንትን ታደርገዋለህ? ምን ማለት ሀቢቶች አይ ቲንክ እኔ እንደዛ አሁን የሚባልም በቃ ሰነፍ ነኝ፣ በደንብ ሰነፍ ነኝ። ግን ደግሞ መጠንከር ያለብኝ ነገር ላይ ደግሞ እጠነክራለሁ። አሁን ለምሳሌ ነገራቶችን አሁን ቅድም ያልከው ፖይንት ላይ መተህልኛል። ምንድን ነው ያልከኝ? ገንዘብ ማተር ያደርግ የሚሆነ ሳለ ዋናው ነገር ገንዘብ አይደለም። ገንዘቡ እነዛን ነገር ለማምጣት ነው የሚጠቅመው። የሆነ ሰዓት ላይ ግን ገንዘብ የምናሳድ ከሆነ ገንዘብ ይመጣና እነዛ ነገራቶች እናጠዋለን። ገንዘብ የመግዛት አቅሙን ቫልዩን ያጣል። ያ ነገር እንዳይመጣ ደግሞ ከብዙ አንግል መሄድ አለብን። ምክንያቱም ገንዘቡ የሚገዛውን ነገር ቀድመን እየተንከባከብንለት መምጣት አለብን። የመጀመሪያው ጤንነት ነው አይደለ? አይ ቲንክ ጤንነት በጣም ወሳኝነት አለው። አንተ ጤነኛ ስትሆን ነው ኤቭሪቲንግ ክሊር ሊሆን ይችላል አይደለ? ጤንነትን በቻልኩ ያክል መጠበቅ አለብን። ምክንያቱም ወጣትነት ላይ ሁላችንም ተሰጥቶናል። በቃ የተሰጠን ነገር አለ። በቃ ሁላችንም ጋር ጤንነት አለ። ማተር የሚያደርገው ነገር እሱ ስለሆነ ነው። ሁለተኛ ላይ ስፒሪቹዋል ማንነታችን፣ ምክንያቱም አለ በቃ ሁሌም ደስተኛ ሳይኖረን ደስተኛ ሆነናል። ሲኖረን ግን የበለጠ ደስተኛ ለመሆን እናስባለን አይደል? ነገር ግን ሳይኖረን ደስተኛ ለምን ሆነን ሲኖረን ለምንድን ነው የበለጠ ደስተኛ የምንሆነው? ማተር የሚያደርገው ገንዘቡ አይደለም ለደስተኝነት። ለምሳሌ ሰላም ለመሆን ስፒሪቹዋል መሆን ነው፣ ከፈጣሪ ጋር ግንኙነት ማድረግ። ምክንያቱም ኔቸሩ ፍጥረቱ የሱ ስለሆነ ማለት ነው። ከጤንነታችን ማልፈን እዛች ጋር ማድረግ ያለብንን ነገር ማድረግ አለብን። ከዛም ባሻገር ደግሞ ዓለማዊ ህይወት አለ። ደግሞ እዚህ ጋር የምንኖረው ቤት እንዴት ነው ከሰዎች ጋር መኖር የምንችለው? እንዴት ነው መግባባት የምንችለው? እንዴት ነው ማደግ የምንችለው? የሚሉት ደግሞ መጽሐፎችን ማንበብ ሊሆን ይችላል። አይ ቲንክ ጠቃሚ ቪዲዮዎችን ማየት፣ አሪፍ ሰዎችን መመልከት፣ እነዛ ነገሮች ማተር ያደርጋሉ። እኔ አሁን መጽሐፍ እኔ ህይወት ላይ በጣም ትልቅ ሚና ከተጫወተው ነገር ውስጥ መጽሐፍ ነው። ለምሳሌ እንደ ቀላሉ ያውን የኔ ላይፍ ዝም ብዬ ስገባላችሁ ድሮ በጣም አስቸጋሪ ልጅ ነበርኩኝ። በልጅነቴ ነው አይ ቲንክ ከቤት የወጣሁት። የጎዳና ላይፍ ኖሬያለሁ በደንብ ብዙ አመት። በትንሽ አመት ከአራተኛ ክፍል ወጥቼ ትምህርት አቋርጬ ወጥቼ 5ኛ ክፍል ላይ ምናምን ወጥቼ የጎዳና ላይፍ ተምሬያለሁ። በቃ ለብዙ ወራቶች ማለት ነው ኖሬያለሁ ውጭ ላይ። እዛ ላይ ሱሶችን ጀምሬያለሁ። ሁሉንም በቃ ሱስ ተብሎ የሚጠቃለለውን በሙሉ ማለት ነው። እዛች ጋር የመጣ ነገር አለ። ግን የሆነ ሰዓት ላይ መጽሐፍ የሚባለው ነገር በጣም ትልቅ ተጽዕኖ አለው። የሆነ ሰዓት ላይ እንዲህ ካደኩ በኋላ ነው የኔ ነገር መለወጥ የጀመረው ከዛሬ ከ6 ዓመታት በፊት ወይ ከ5 ዓመታት በኋላ በቃ ባለው ነው እንጂ ከዛ በፊት አይ ቲንክ ማንም ሰው በቃ ተስፋ የማያደርግበት ሰው አለ አይደል? እንደዚህ አይነት ሰው ነበር። ግን ወደ ፈጣሪ መመለስ ስትጀምር፣ ስፖርትህን መስራት ስትጀምር፣ ጤንነትህን መጠበቅ ስትጀምር፣ መጽሐፍህን ማንበብ ስትጀምር ነገራቶች እንዴት እንደሚለወጡ አታውቅም። መጀመሪያ ላይ ንግግር ብቻ ነበር። እኔ አደርጋለሁ ሞቲቬሽን ብቻ ተነቃቅተህ ብቻ ነበር የምትለው ነገር። ግን የሆነ ሰዓት ላይ እሱ ላይ ከቀጠልክበት የምትለው ነገር ወደ ተግባር እየወረደ ይመጣል። አመንም አላመንም ማለት ነው እዚች ጋር ማለት ነው። ውሎ ያልከኝ ላይ በቻልኩት ያክል እኔ የምጠነቅቀው እንዳልኩ ነው። በጠዋት ተነስተን ነው ከፈጣሪ ጋር ግንኙነት ማድረግ ነው። ቁርአን መቅራት ሊሆን ይችላል። በእናንተም በክርስቲያኖችም ከሆነ መጽሐፍ ቅዱስ ማንበብ አለ። መስገድ ያለብን ትሰግዳለህ። በቻልኩ ያክል አሁን እኔ አሁን እንደዛ ስል ሰጋጅ ነኝ ቀሪ ነኝ አይደለም። ለኔ ማተር የሚያደርገው ብዙ መቅራት አይደለም።
ገብቼ ጠዋት ስነሳ አይ ቲንክ በቻልኩት ያክል አንድ ሉካችን እንኳን ብቀራት በቃ አለዋ ጥቅም አለው አልወጣውም ከዚህ ነገር የሚለው አለ። ያን ነገር ለመጠበቅ ነው እንትን ብሎ በቻልኩት ያክል ማለት ነው። ከዛም ባሻገር ደግሞ ስፖርት በቃ ስፖርት ሁላችንም አንድ መረዳት ያለብን ነገር እሱ ነው። ስፖርት ከራከው ነው በቃ ከራከው ይረሳል። በቃ ጭራሽ ሴንሱ ይጠፋባል። ከዚህ ፊት ያሳለፍኩ የአይሞራል ጊዜ ይጠፋባል። አታቆም ሴንሱ ከራከው ግን ግባና ያው እስኪ ለትንሽ ጊዜ ቢደብርህም ቀጥልበት እስኪ። የሆነ ሳለ እንደሱ ለወንድ ልጅ የሚያስፈልገው ቦታ የለም እንደ ስፖርት ቤት ማለት ወንድ ልጅ ሁሌም ጭንቀት አለበት ሐሳብ አለበት አይደል? እዛ ሄዱ ብረቱን ሲሸከም የሚሰማው ስሜት አለ። አላ ስሜቱን ያወጣል። ትራከር ላይ ሲሮጥ ስፖርት እዛ ጋር ዳምፔል ፑሽ አፕ ሲል ምን ሲል አላ ያ ኢነርጂ ያ በቃ የምናደድ ስሜት ያ አንተን ነገር ይወጣል። በቃ እዛች ጋር ታወጣለህ። እልህን እዛ ጋር ትወጣለህ። ከስፖርት ስትወጣ አንተ ወድቀሃል። በቃ ዝርር ብለሃል። ሻወር መስጠት ትወጣለህ። እዛች ጋር የሚፈጠር ማንነት አለ። ከዛ በኋላ እሱ ገብተህ ማለት ነው የፈለገ ሰው ከስተመር ሲነጫነጭ ብታይ ማለት ነው አንተ ከዛ በላይ ፔን ተቃቁመሃል። ስንትና ስንት ኪሎ ተሸክመህ ነው የመጣው ያሳለፍከው ቻሌንጅ አለ ፈልገህ የገባህበት ቻሌንጅ ማለት ነው። ከዛ ቻሌንጅ አንፃር የዚህኛው መነጫነጭ የዚህኛው መገሯበጥ ማለት ነው ማተር ያደርግብህ። ስፖርት ደግሞ ከጤንነትም በላይ ማይንድ ሴት ላይ አእምሮ ላይ ወንድ እንድትሆን ያደርጋል። አይ ቲንክ በቃ ግን ማመጣጠን አለብን ስፖርቱንም ስፒሪቹዋሉን ማንበብህንም። ከዛ በኋላ ምንድነው ማተር የሚያደርገው ውሎ ማንም ሰው አመናችሁም አላመናችሁም እኔ ማልከራከርበት ነገር ነው። ውሎ ይለውጣችኋል። ጥሩ ሰውን ከሆንክ መጥፎ ሰው ማለት ነው መጽሐፍ ላይም ተባለ ሞቲቬሽናልም ላይ ተባለ ማለት ነው አብሮ ካሉ የአምስት ሰዎች አቨሬጅ አንተ ነህ። በቃ አንዳንድ ነገሮችን አምነን እንቀበል። በቃ ለምንድን ነው ሁሌ እየካደን ምን ቆየው? ማን ነው ከማን ጋር ነው የምትውለው? አይ ቲንክ እኔ ይሄኛው የዚህን ውሎ ጥቅም ስላየሁት ነው። በደንብ እኔ ራሴ ስለለወጠኝ ነው የውሎ ጥቅም። ከጎን ያሉ ሰዎች መልካም ከሆኑ መልካም ትሆናለህ። እንደዚያውም ደግሞ መጥፎ ከሆኑ ሱሰኛ እየሆንክ ትመጣለህ። ሀብታም ከሆኑ ሀብታም እየሆንክ ትመጣለህ። ወደድክም ጠላህም ማለት ነው። በቻልን ያክል እነዚህን ነገራቶች ኮንትሮል ማድረግ ውሏችን ላይ የት ነው የምንውለው የሚለውን መጠንቀቅ እና የቀን ሰዓታችንን መጠቀም። በቃ ታይም በጣም ሰፊ ያለን ማታ ስኬጁል ማድረግ፣ ጠዋት ስኬጁል ማድረግ። ከፈለጋችሁ ደግሞ ባጽፉት እንኳን በአእምሯችሁ መያዝ። ዛሬ እንዲህ እሰራለሁ። ማታ ስገቡ አይ ቲንክ ስታስቡት ይሄን እሰራለሁ ብላችሁ ነበር። ያን እሰራለሁ ብላችሁ ከሰራችሁት ስተኙ አሳክታችሁታል። ያ መንፈስ ነው ይዛችሁ የምትሄዱት። በቃ ይሁን አላ እኔ በቃ እችላለሁ፣ በቃ ማሳካት እችላለሁ፣ ማድረግ እችላለሁ የሚለው ነገር ይዛችሁ ትተኛላችሁ። ነገር ግን ጽፋችሁም አንዳንዴ ይሄን ያደርጋሉ ብላችሁ ሞቲቬሽናል ከፍ ያለ ነገር ብላችሁ ሳታረጉት ወተኝ ከሆነ በተደጋጋሚ ሲመጣ ማለት ነው ማታ ስተኛ አላረክም ዛሬ ምን ቦታ ነው ያልኩ ወቀስ ይመጣል። ከምንም በላይ ደግሞ ከባዱ ምንድነው የራስ ወቀሳ፣ የራስ ትችት። ለምሳሌ ራሳችሁ በራሳችሁ አንተ አትችልም ምናምን ዝም በል ምናምን ነገር ወረኛ ምናምን ዝም ብለህ እንትን አይላችሁም? የራሳችሁ ማንነት አንደኛው ማንነት ደግሞ በርታ አይዞህ ምናምን ሞክር በቃ ይሳካል ይልሃል። ሁለት አይነት ማይንድ ሴቶች ነው ያለው። ሁለታችን አእምሯችን ላይ ሁለት አይነት ሰዎች አሉ፣ ሁለት አይነት ማንነቶች ማለት ነው። አንዱ አርግ ነው፣ አንደኛው አታርግ ነው። የትኛው ነው አብዝተን የምንመግበው ነው? የምንመግበው በምንድን ነው? በንባብ ብቻ አይደለም በተግባር የምንመግበው ሰርተን የምናሳየው ይጎርርበታል። በቃ ማታ ላይ በቃ አይ ቲንክ ይሄ ሳይኮሎጂካል ነው። አንደኛው ማንነት ለአንደኛው ማንነት አይ ቲንክ አደረኩኝ እያለ ይሄን አሳክቻለሁ የዛኔ በተደጋጋሚ ይሄን ባለ ቁጥር አሳክቻለሁ የሚለው ማይንድ ሴት አስተሳሰብ እኛ ላይ ሰርጽብንና ያ ነገር እያሸነፈ ይመጣል። ያ ወደ ኋላ የሆነ አንዳንዴ ሳብብ ያደርገንም እያሸነፍን እንሄዳለን ማለት ነው። ከዛ አንግል አንፃር እንዴት ነው ተፈቷል? ተመልሷል? እኔ ስጀምር እንደዚህ አልነበርኩም የጀመርኩትና እዚህ ላይ በትንሹም ቢሆን ማለት ከኔ ቀድሞኝ የጀመሩ ከኔ ቀድሞ 10 ዓመት 5 ዓመት ሞባይል ቤት የሰሩ ልጆች አሉ ማለት ጓደኞቼ አብረን እንሰራ አብረን ምንውል እና አሁንም ቢሆን ያንን ህይወት ነው የሚኖሩት ምንም የተለወጠ ነገር የለም። አትሊስት እኔ ከነሱ ትንሽ የተሻለ ሙያ አለኝ ምናምን ብዬ አስባለሁ። ግን እዚህ ላይ እንድደርስ ያደረገኝ ነገር ትልቁ ነገር ሙያን ማክበር አለብህ። ስራ ቦታን ማክበር ሪስፔክት ማድረግ አለብህ። አንተ ስራ ቦታን ስታከብር ሌላ ሰው የሚመጣው ከስተመር ስራ ቦታን ያከብራል። እና እቺን ማለት እፈልጋለሁ። ስራ ቦታን በትክክል ማክበር አለብህ፣ ማስከበር አለብህ። እኔ ጋር ለውጥ ሊመጣ የቻለው ስራዬን ማክበሬ፣ ሙሜን በማክበሬ እና ኮንሲስት በመሆኔ ማድረግ ያለብኝም ባለማድረግ ነው ያልከኝ አይደል?
አሁን እሱ ምንድነው እሱ ነገር ቻሌንጅ የሚያደርገው መንደር ላይ ነው። ለምሳሌ እኛ መኖሪያ ሰፈራችን ላይ አንድ ሱቅ እንከፍታልና የዛኔ ከጀለሶች ጋር ያለን ግንኙነት ምን አይነት ነው ከቤተሰብ ጋር ያለን ግንኙነት ምን ነው ምናምን የሚለው ነገር እሱ ነገር መወሰን በጣም ከባድ ነገር ነው። ምክንያቱም ቢዝነስ ቀልድ አያውቅም። ቢዝነስ ጓደኛውን አይለን አያልፍህም እንደዛ ብሎ አይ ቲንክ አሁን እሱ በጣም ቤስት ነገር ነው። ማተር ከፍ እያለ ሲመጣ ግን ማተር የሚያደርገው ነገር አላማ የሚባለው ነገር ነው። አላማ የሚባለው ነገር አይ ቲንክ አላማ ሲባል አሁን ከፓሽኔት ጋር ታያይዙት። ፓሽኔትድ ማለት ወደነውና ፈቅደን የምንሰራለት ስራ ባይከፈል እንኳን የምንሰራው ስራ ነው። ግን ሁሉም ሰው ፓሽኔቱን ማግኘት ይችላል ይባላል? ፓሽኑን ሁሉም ማግኘት አይችልም። ፓሽኑን አይደለም ፓሽኑን አላገኘም ማለት ደግሞ መኖር አይችልም ማለት ነው እንዴ? አይደለም። ሰርቫይቭ ለማድረግ ህይወቱን ለመኖር የሚፈልገው የሆነ ስራ መርጧል አይደለ? እዛ ስራ ላይ ገና ከመጀመሩ ምን ይፈልጋል? የት ድረስ ነው መሄድ የምፈልገው? ቢያንስ ለእንደዚህ ዓመት ለ5 ዓመት እኔ ድረስ ብሄድ ይሻለኛል። አሁን ይሄ አልተገደበም። በጣም ብዙዎቻችን እንፈራዋለን። በቃ እንዲህ ማሳካት ብለን ገና አእምሯችን ጋር ስናወጣው ቅድም ያልነው ማንነት ይመጣል። አንተ እንዴት አባም ታሳካው ምናምን ገና ያለው እዚች ጋር ገና እዚች ጋር ገቢ እንዲህ ነው ነገ ቤት ኪራይ ያለብህ ምናምን መምጣት አለበት ገና ምናምን ተስፋ ያስቆርጣል። ታች ጋር ግን ቅድሚያ ምንድን ነው የሚያስፈልገው? የት መድረስ እፈልጋለሁ የሚለው ማወቅ አለባቸው ሁሉም ስራ ላይ ማለት ነው። አሁን እዚህ ስናወራ እንደ ጀነራል ማርኬት የምናወራው አንድ ቢዝነስን ብቻ አይደለም የምናወራው። ሞባይል ጥገና ላይ ይሄን አድርግ አይደለም ብለህ ነገ ላይ ሌላ ላይ ፊልም ልትገባ ትችላለህ። ቅድሚያ ምንድን ነው የሚያስፈልገው? ግቡን እናወጣለታለን ማለት ነው። ግቡን ከወጣንለት በኋላ የሚጠቅመን ነገር ምን መሰላችሁ? ግቡን መጀመሪያ ላይ ስናወጣው በመና ነው። በቃ ዝም ብለን በቃ ለወሬ ነው በቃ ወይም ደግሞ ለራሳችን ማሞካከሻ ነው። ነገር ግን ከትንሽ ጊዜያቶች በኋላ ነገራቶች እየተከፈቱልን ይመጣሉ። መንገዶች እየተከፈቱልን ይመጣሉ። ስራ ላይ ማንም ሰው እስከቆየ ድረስ ነገራቶች መንገዶች እየተከፈቱለት ይመጣል። መንገዶች ሲከፈቱለት በአንዴ 3-4 መንገድ ሊከፈትለት ይችላል። የዛን ሰዓት ላይ ችግር ይፈጠራል። ግራ ይጋባል። ሁሉም ሰው ግራ ይጋባል ወደ የትኛው መሄድ እንዳለበት ማለት ነው። በዚህም ያስኬደዋል፣ ይሄን መንገድ ያስኬደዋል፣ ይሄን መንገድ ያስኬደዋል፣ ይሄን መንገድ ያስኬደዋል። ቅድም ያለው ነገር ለምሳሌ ኢንተርኔት ላይ ፎከሳችን የሚስቡት ነገሮች ይመጣሉ አሉ። በወር 10,000 ማግኘት፣ በወር 100,000 ማግኘት፣ ቢዝነሳችሁ እንደዚህ ማሳደግ እንትን ማለት ይመጣል። ይጠቅማሉ፣ አሪፍ ነው ሁሉ መንገድ እኮ ግን ከጀመርነው አንፃር የትኛው ነው የሚያስኬድ የሚለው መጀመሪያ ገባው ተነለት ከሆነ የሚመጡትን መንገዳቶች እናያቸዋለን። በዚህ መንገድ ከሄድን እንደዛ ነው ደርሰው፣ በዚህ ከሄድን እዛ ነው ደርሰው፣ በዚህ ከሄድኩኝ ደግሞ ገበያ ጋር ደርሳለሁ የሚለውን ቲንክ ታደርጋላችሁ። የዛኔ ምርጫችሁን አወቃችሁ ማለት ነው። ለምሳሌ ሁላችሁም ከቤታችሁ ተነስታችሁ ስትመጡ ዛሬ ጠዋት አውቶቢስ ተራ ከረሜላ ህንፃ ላይ የመጣችሁታ 3ኛ ፎቅ ስኪን ወይ መድረሻችሁን አውቃችሁታል። አይ ቲንክ አይደለ? መድረሻችሁን ባትወስኑ ከቤት ዝም ብላችሁ ብትወጡ መንገድ ላይ ገና ስትደርሱ ታክሲዎች ይጠራሉ። አንዱ ቦሌ ይላል፣ አንዱ መገናኛ ይላል፣ አንዱ 22፣ አንዱ መርካቶ ይላል። አላማ ከሌላችሁ አንዱ ጀለሳችሁ ይመጣና ወደ መገናኛ ይዛችሁ ይላል። ነገ ደግሞ አንዱ ወደ ቦሌ ይዛችሁ ይላል። ነገ አንዱ ወደ አውቶቢስ ተራ፣ ነገ ደግሞ ብቻችሁን 22 ትሄዳላችሁ። ይሄ ምንድነው? ጊዜያችንን እየፈጀን ነው፣ እያብላላ ነው፣ እየተብላላ ማለት ነው። ነገር ግን እናንተ ስትመጡ ያሁሉ አማራጭ እያላችሁ የምትመጡበትን ግን ታውቁ ነበር። ከረሜላ ህንጻ አውቶቢስ ተራ፣ ከረሜላ ህንጻ 3ኛ ፎቅ ስኪን ወይ ቁልጭ አልታችሁ አእምሯችሁ ላይ ጨርሳችሁ ይዛችሁታል። ተነሳችሁ አውቶቢስ ተራ ባታገኙ እንኳን ማለት ነው ሜቢ በ22 በኩል ሊመጡ ይችላላችሁ። በመገናኛ በኩል ልትመጡ ይችላላችሁ። መንገድ ልቀያየሩ ይችላላችሁ። አማራጭን ተጨቅማችሁ ቶሎ የሚያደርሳችሁ ነገር ማለት ነው። መንገድ ላይ ታክሲ ላይኖር ይችላል። ትሰለፋለህ። ትንሽ መንገድ ከሆነ በእግርህ ትሄዳለህ። እንደዛ እያልክ እያፈራረክ ትደርሳለህ እዚጋ ማለት ነው ቦታው ላይ። ቅድም ያልኳችሁ ምንድነው? አላማችሁን ቅድሚያ ማወቅ መወሰን። እዚህ ጋር ነው መድረስ የሚፈልገው የሚለውን ነገር ካረጋችሁ በኋላ ጉዟችሁ ላይ አማራጮች ሲመጡላችሁ ወደ አላማችሁ የሚወስደውን አማራጭ ትጠቀማላችሁ። ከዛ ግን አንድ ደግሞ ቻሌንጅ የሚያደርጋችሁ ታይም ይመጣል ደግሞ የሆነ ሳለ ምን ነገር ይፈጠራል መስላችሁ? አላማችሁን አውቃችሁ እየሄዳችሁ ይሄን ነገር ልብ ብላችሁ ያዙት። ልብ ብላችሁ እናንተ ትልቁን አሳናባሪውን ለማጥመድ እየሄዳችሁ መንገድ ላይ አሳዎች ይለቀቁባችኋል። መንገዳችሁ ላይ ልደርሱ አካባቢ አሳዎች ይለቀቃሉ። የዛኔ የያዛችሁትን ወጥመድ አሳውን አጠመዳችሁት። አንድ አሳ ያዛችሁ ማለት ዌቡን እዛ ጋር ያለውን ውሃውን በተተናችሁት ማለት ነው። የዛኔ ያሳማው ያ ነገር እንዳለ ይሰማል፣ ይበተናል ማለት ነው። በትንሽ እድሎች ማለት ነው። ትልቅ ነገር ያለ ማሳካት ስንሄድ የሚመጡልን ትንሽ ነገራቶች አሉ፣ ትንሽ እድሎች እድል የሚመስሉ ማለት ነው። ግባችን ጋር እየሄድን ግባችን ግን በጣም ትልቅ ነው።
አይ ቲንክ ያን ነገር ፈርተን እዚህ ጋር መንገባ ከሆነ በትንሹ እንቀራለን ማለት ነው። ሶ ግባችን ጋር ስንሄድም በቃ ኮንሲስት ሆነን ሌላ ነገር ቢመጣ እያገናዘበን ይሄ ከኔ ስራ ጋር ይሄዳል አይሄድም የሚለውን እያለን መተው ያለብን እየተውን ማድረግ ያለብን እንዳደረግን ቅድም ደግሞ እሱ እንዳለው ኮንሲስት በቃ አለ ለስራችን ክብር እየሰጠን እውቀታችንን እየጨመርን ስኬላችንን እያሳደግን መማር ሁሌም አለብን። ሁሌም መማር በጣም ወሳኝ ነገር መማር ነው። ምክንያቱም አንድ ያመንኩት ነገር ነው በቃ ሁሉም ከባድ የሚባል ነገር ማለት ነው ካወቅነው ቀላል ነው። ከባድ የተባለው ስለማናውቀው ብቻ ነው። አሁን ኒውክሊየር መርሳት ለምሳሌ ለቀማሚው ከባድ ነው እንዴ? ለቀማሚዎቹ የተወሰኑ ቀማሚዎች ነው ያሉት። ኒውክሊየር ለምሳሌ በሀገርም ደረጃ አይፈቀድልንም እንኳን በጣም ከባድ መሳሪያ ስለሆነ፣ ግን ሳይንቲስቶች ደግሞ አሉ ለነሱ በጣም ቀላል ነው ያን ነገር መፍጠር። ኬሚስቱን ያውቁታል። እሱን ኬሚስት ለአንተ ቢያስተምሩ ማለት ነው ይገባሃል፣ ቀላል ነው። ግን አያስተምሩህም አይደል? ግን ደግሞ ሁሉም ነገር ለኬሚስት አይደለም የምንወስደው። ራሳችን ለማደግ ከፈለግን የምናድገውን ነገር የሚያመጣብን ቻሌንጅ ካለ ያን ቻሌንጅ ደግሞ መማር እንችላለን። እዚች ጋር ሁሉም ነገር ማይሸጥ አይደለም፣ የሚሸጡ በጣም ብዙ ነገራቶች አሉ። በቻልን ያክል ራሳችንን እያስተማርን እስኬል እያስደረግን አላማችንን አስቀምጠን መቀጠል ነው። እኔ ናትናኤል ፍቃዱ እባላለሁ። የራሴ ስራ አለኝ። ከእናንተ ከስክሪን ውጭ የምሰራቸው ስራዎች አሉ። እሱን ስራ ሚዲያ ላይ ለብዙ ጊዜ አላወጣሁትም ነበር እና እሱ ብዙ ጊዜ ይመክረኝ ነበረ። ሚዲያ ላይ ያወጣው፣ ሶሻል ሚዲያ ላይ ያወጣው፣ ለውጡን ታይበታለህ፣ ከዛ ታመሰግነኛለህ ይለኝ ነበር ብዙ ጊዜ እና እኔ እሱን ሀሳብ ችላ አለው ነበረ። በሱ ሀሳብ ክሬት አደረኩኝ፣ የራሴን ብራንድ ክሬት አደረኩኝ። እዛው ሱቅ ውስጥ ኮንተንት መቅረጽ ጀመርን ምናምን። ከጊዜ በኋላ በጣም ለውጥ እያየሁበት መጣ። ለካ ሶሻል ሚዲያ ላይ በወጣ ቁጥር አንድ ነገር ላይ እንደ ስምህም ይታወቃል፣ ሰው አመኔታው። አንዳንድ ጊዜ ክፍለ ሀገር ያሉ ሰዎች ብር ያስገቡልኝና እቃውን ባልጭንላቸው ራሱ ተወው ችግር የለውም አንተ ጋር ይቀመጥ እስከማለት ድረስ ብዙ ሺህ ብሮች ማለት ነው። ስለዚህ እናንተም በተማራችሁት መሰረት በርትታችሁ ኦንላይን ላይ ስራችሁን ብታወጡ ሞር አሪፍ ነው ብዬ አስባለሁ። እኔም በሱ ምክር ሰምቼ ነው እና በዚህ አጋጣሚ በተማሪዎች ፊት አመሰግናለሁ። ዛሬ ለነበረን ቆይታ ይህን ይመስላል። ውድድራችንን እንግዲህ ሁላችንም በሚገርመው ተወዳድረን አሸናፊው ባለድለኝ ይታወቃል ማለት ነው። አይ ቲንክ ከአሸናፊው ግን ያው ቫልዩ ማሸነፉ አይደለም ዋናው ቫልዩ ማሸነፍ ሳይሆን አሁን እናንተ ያገኛችሁት እውቀት ነው። ማሸነፉ ንብረት ነው። እናንተ ባገኛችሁት እውቀት በጣም ብዙ ነገራቶችን ታፈራላችሁ የሚል ተስፋ አለኝ። ከዚህ በኋላ አይ ቲንክ በብዙ ነገራቶች እየተደጋገፍን ወደዚህ ቢዝነስ ደግሞ ገንዘብ ያላቸውን ሰዎች እያስገባን ግሮ እያደግን እንደምንሄድ ትልቅ ተስፋ አለኝ ኢንሻአላህ። ይሄን ይመስላል ብቻ በዛሬ ቀናችን።